የጥምቀት በዓል በታሪካዊቷ ጎንደር ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ይገኛል። ክብረ በዓሉን የተከታተለው ዘጋቢያችን ኃይሉ ማሞ ተጨማሪ መረጃ ሊያደርሰን ከእንግዳ ጋር በቀጥታ መስመራችን ላይ ይገኛል። ኃይሉ እንደምን ውለሃል? የጥምቀት በዓል በጎንደር ምን እንደሚመስል እስኪ ለተመልካቾች አስቃኝልን። እሺ ስፈልግ ላንቺም ለተከበሩ እንግዲህ አጠቃላይ ለኢትዮጵያ ሕዝብ ማለት ነው እንኳን አደረሳችሁ ለጥምቀት በዓል ማለት እወዳለሁ። ጌታ ኢየሱስ ክርስቶስ በ30 ዓመቱ እንግዲህ ሰዎችን ከኃጢአት ለማንጻት እንግዲህ በዮርዳኖስ ወርዶ ያደረገው ያንዳንዱ ሃይማኖታዊ ስርዓትና የጥምቀት ሂደት የሚታወቅ ነውና በሀገራችን በተለያዩ አካባቢዎች በድምቀት ተከብሮ ይውላል። የጥምቀት በዓል በዚህ እኔ በመገኘበት በጎንደር ከተማ እንግዲህ የተከበረ ይገኛል። ከትናንትና ጀምሮ የጥምቀት በዓል የተከበረ ይገኛል። አሁን እንግዲህ የጥምቀት ስርዓቱ አጠቃላይ ከፋሲል ግቢ በተለይ ከመዋኛ ገንዳ የነበረው ስርዓት ተጠናቆ ታቦታት ወደ አድባራቸው እየተመለሱ ይገኛሉ። አጠቃላይ በዚህ ሂደት ውስጥ የሃይማኖት አባቶች፣ ወጣቶች፣ አዛውንቶች፣ የሰንበት ተማሪዎች እያደረጉት ያለው እንቅስቃሴ ልዩ ነው። በዚህ በባህረ ጥምቀቱ በተለይም ደግሞ ከጧቱ 12 ሰዓት ጀምሮ የተለያዩ የሃይማኖት አባቶች መልእክት አስተላልፈው ነበር። በተለይ በሃይማኖታዊ ስርዓቱ ውስጥ መከበር የሚጠበቅባቸው ነገሮች እንዳሉም ምእመኑም ከጥምቀት በዓል መማር ያለበት ነገር እንዲማር ነው መልእክት የተላለፈው። ብፁዕ አቡነ ዮሐንስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እሳቸው ቡራኬ ከመስጠታቸው በፊት በተለይም ደግሞ የጥምቀት በዓል ታሪካዊ አመጣጥ ሃይማኖታዊ ይዘቱ ምን እንደሚመስል መልእክት አስተላልፈው ነበር። ጥምቀት ሲባል ሚስጥራት የተገለጡበት ግልጥ የሆኑበት ሂደት ነበር። ይህም ሲባል በወቅቱ ጌታ ኢየሱስ ክርስቶስ ሲጠመቅ ሰማይ ሁሉ እንደተገለጸ ከዛ ባሻገር ደግሞ ነቢያት በትንቢታቸው አስቀምጠውት ቀድሞ ተቀምጦ የነበር ሂደት ነበርና በትክክል በአካል ወይም ደግሞ በገሃድ የታየበት የጥምቀት ስርዓቱ የተፈጸመበት ሂደት እንደሆነ መልእክት አስተላልፈዋል። ጌታ ኢየሱስ ክርስቶስ እንግዲህ ከተጸነሰበት ጊዜ ጀምሮ በተለይም ደግሞ ሕግጋቱ ተግባራዊ እንዲሆን በማድረግ በኩል የሄደበት ሂደት አለ። ከጥምቀቱ በፊትም ወይም ደግሞ ከተጠመቀ በኋላ ያለው ሂደት በሕግና ስርዓት የተመራ እንጂ ስርዓት ብቻ ወይም የጥምቀት ስርዓት ብቻ ሳይሆን ጥምቀት ራሱ የሕግ የተፈጸመበት እንደነበር መልእክት እንግዲህ እሳቸው አስተላልፈዋል። በዋናነት ጌታ ኢየሱስ ክርስቶስ ያሳየው ትህትና አለ። ከትህትናው ደግሞ ምእመኑ መማር እንዳለበትና ለጌታ ተገዥ፣ ለጌታ ታማኝና ሁሌም ቢሆን ለሐቅ እንዲሁም ደግሞ ለጌታ ትእዛዝ መገዛት እንዳለበት መልእክት አስተላልፈዋል ማለት ነው። አጠቃላይ የጥምቀት ድባቡን ስናይ የጎንደር የጥምቀት በዓል ከሌሎች አካባቢዎች ከሚከበሩ የጥምቀት በዓላት ልዩ የሚያደርገው ይዘቶች አሉ። የመጀመሪያው ነገር ባህላዊ ይዘቱ እንዲሁም ከሃይማኖታዊ ይዘቱ ጋር ጥምቀት በዓል ከሌሎች በዓላት ልዩ የሚያደርገው ሂደት አለና ከሃይማኖታዊ ስርዓት ባሻገር ባህላዊ ክዋኔዎች በዚህ በጎንደርና አካባቢው የሚገኙ ባህላዊ ክዋኔዎች ወርሃ ጥር በገባ በመጀመሪያዎቹ ቀናት ጀምሮ በጎንደር ከተማ የተለያዩ ፌስቲቫሎች ወይም ደግሞ የባህላዊ ትዕይንቱን የሚያሳዩ ነው። እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው ሁሉ ከሃይማኖት ትዕይንት ባሻገር ጎንደር ከተማ ላይ የሚከበረው በዓል የጎንደርና አካባቢው ማህበረሰብ በዓል በመሆኑ ይህ በተለይ ባህላዊ ትውፊቶችን በማሳየት በኩል ከየወረዳው የተወጣጡ ጎንደርና አካባቢው ማዕከላዊ ጎንደር ዞን እንዲሁም ጎንደር ከተማ የተወጣጡ የባህል ቡድኖች የአካባቢው ማህበረሰብ ባህላዊ ትውፊቶች በማሳየት በኩል የነበራቸው ሚና ይታወቃልና ከሌሎች አካባቢዎች በተለየ ወርሃ ጥር ሲገባ ጎንደር ጥምቀት የምትሸትበት ድባብ ልዩ ያደርጋታል። ሌላው ደግሞ እንግዲህ የጎንደር ባህል ሲከበር አብዛኛዎቹ አብያተ ክርስቲያናት ወይም ደግሞ በተለያየ የሀገራችን አካባቢዎች ጥምቀት ሲከበር ወደ ባህር ተወርዶ ወይም ደግሞ ወንዝ ወዳለበት አካባቢ ነው። የጎንደር ባህል ደግሞ የጥምቀት አከባበር በፋሲል እንግዲህ መዋኛ ወይም ደግሞ በጥምቀተ ባህሩ የሚከበርበት ከ400 ዓመት በላይ ያስቆጠረ ታሪካዊ ቦታ አለና ከ2 ሜትር በላይ ጥልቀት ያለው ቦታ አለ። ይህ እንግዲህ በውሃ ተሞልቶ ከተዘጋጀ በኋላ ነው እንግዲህ ስርዓተ ቡራኬው ከተሰጠ በኋላ ምእመኑ በተለይ ወጣቶች አቅም ያላቸው ወደ ባህሩ ጠልቀው በመግባት የሚያሳዩት ትዕይንት ነበር። ይህም ዛሬ ተፈጽሟል። በተለይ ለተመልካቾቻችን በማለዳ ፕሮግራማችን አጠቃላይ የጥምቀት የርጭ ስርዓቱና የቡራኬ ሂደቱ ምን እንደሚመስል ያሳየንበት ሂደት አለ። በአጠቃላይ አሁን እንግዲህ ታቦታት ከጊዜያዊ ማደሪያ
ማደሪያቸው ወደ መንበረ ወደ አድባራት ወደሚያርፉበት ቦታ ወደ መንበራቸው እየተመለሱ ይገኛሉ። ድባቡ በጣም የሚለይ ነው። በተለይም ደግሞ የሰንበት ተማሪዎች ጌታቸውን ፈጣሪያቸውን የሚያመሰግኑበት በወረብና እንዲሁም ደግሞ የተለያዩ ዝማሬዎችን ያሰሙ የሃይማኖት አባቶች ቀሳውስትም እንዲሁ ታቦቱን እየከበከቡ ይገኛሉ። እናቶችም ልክ እንዲሁ። በአጠቃላይ ግን የጎንደር የጥምቀት በዓል ድባብ ከትናንት ጀምሮ እስካሁን ያለው ሂደት ምን እንደሚመስል አንድ እንግዳ ጋብዣለሁ። እንግዳዬ የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ኃላፊ ናቸው። አቶ ይትባረክ ይባላሉ። አቶ ቴድሮስ ይትባረክ ይባላሉ። ይቅርታ እሳቸውን ጋብዛለሁ። መጀመሪያ ለጥምቀት በዓሉ በሰላም እንኳን አደረሰው። እሺ፣ አመሰግናለሁ። ስሜ ዮናስ ይትባረክ ነው የሚባለው። የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ኃላፊ ነኝ። ስለዚህ እንግዲህ አጠቃላይ የጥምቀት በዓልን በተመለከተ በከተማችን ጎንደር በተለይ በሆራ አጥር ጎንደር አጠቃላይ ባህላዊ እምነታዊና አጠቃላይ እንቅስቃሴዋን ስንመለከት ሆራ አጥር ጎንደር የምትደምቅበት የምትፈካበት ክብረ በዓል ነው። ከዚህ አኳያ ወስደን ስንመለከተው እንደ ከተማ አስተዳደር ጥምቀትን በጎንደር ልዩ የሆነ የባህል ፌስቲቫል አዘጋጅተን ነበር። በተለይ ደግሞ ከጥር 6 ጀምሮ የምናከብረው የአጼ ቴዎድሮስ የልደት ቀን እንደ ጥቅል እንደ ከተማ አስተዳደር ከጥር 6 እስከ 13 የተያዙ ፕሮግራሞች አሉ። ጥር 6 የአጼ ቴዎድሮስ የልደት 205ኛ ዓመት የልደት በዓል በዚህ በምናየው በአጼ ቴዎድሮስ ሐውልት ስር የአበባ ጉንጉን በማስቀመጥ ልዩ ልዩ የህብረተሰብ ክፍሎች ሴቶች፣ ወጣቶች፣ የሃይማኖት አባቶች እንዲሁም አባት አርበኞች በተገኙበት ይህንን ክብረ በዓል አክብረናል። ከጥር 7 እስከ 9 ለ3 ቀን የቆየ የባህል ፌስቲቫል በዚሁ በመስቀል አደባባይ አክብረናል። ከጥር 10 ትናንትና ጀምሮ ከጥር 10 እስከ 12 ከከተራ እስከ ቃና ዘገሊላ የምንለው የሃይማኖታዊ ክዋኔ የሚከወንበት ፕሮግራም ነው። የሃይማኖታዊ ክዋኔ ጥር 10 በከተማችን የሚገኙ ከ8 በላይ ታቦታት ከመንበራቸው ወጣው ወደ አጼ ፋሲለደስ መዋኛ ገንዳ ወይም ባህረ ጥምቀት ወደምንለው ቦታ የሚሄዱበት ነው። ይሄ በትናንትናው ዕለት የተከወነ መንፈሳዊ ክዋኔ ነው ማለት ነው። ስለዚህ ትናንትና ከተራ፣ ዛሬ የጥምቀት በዓል ጧትም ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ በተገኙበት የሥርዓተ ቅዳሴና ሥርዓተ ጥምቀቱ ተካሂዶ ታቦታት ካደሩበት ከባህረ ጥምቀቱ ወደ መንበራቸው በክብር እየተመለሱ ይገኛሉ። በነገው ዕለትም የቃና ዘገሊላ በዓል ወይም የቅዱስ ሚካኤል ታቦት የሚመለስበት በዓል ነው። ስለዚህ ከጥር 10 እስከ 13 የያዝናቸው ከጥር 6 እስከ 13 የያዝናቸው ፕሮግራሞች እየተከወኑ ነው። በ13ም ከተማ አስተዳደራችን ያዘጋጀልን ልዩ የሆነ የኢንቨስትመንት ፎረም አለ። ይህ የኢንቨስትመንት ፎረም በከተማችን የሚገኙ ልዩ ልዩ የህብረተሰብ ክፍሎች፣ ባለሀብቶች፣ በመካከለኛና በአነስተኛ በማኒፋክቸሪንግ ዘርፍ የተሰማሩ ባለሀብቶች የሚሳተፉበት ልዩ የሆነ የኢንቨስትመንት ፎረም ተዘጋጅቷል ማለት ነው። ስለዚህ እንደ ከተማ ጥቅል ወስደን ስንመለከተው ከጥር 6 እስከ 13 የተያዙት ፕሮግራሞች በተሳካላቸው መንገዶች እየሄዱ ነው። ከጥር 10 እስከ 12 ደግሞ ያለው ልዩ መንፈሳዊ ክዋኔ ዛሬ ሁለተኛ ቀኑን ይዟል። ፍጹም ሰላማዊ በሆነ መንገድ በተለይ በዚህ አጋጣሚ ማመስገን የምፈልገው በጣም ጨዋውን ሰላም ወዳዱን የጎንደር ህዝብ ነው። የጎንደር ህዝብ ዛሬ እንደምንመለከተው በሰላማዊ መንገድ ወጦ ታቦታትን ካደሩበት ከመንበሩ አውጥቶ እየመለሰ ይገኛል። በነገው ዕለትም የቅዱስ ሚካኤል ታቦት ወይም የቃና ዘገሊላ የሚባለው ክብረ በዓል ይከበራል ማለት ነው። ስለዚህ በዚህ አጠቃላይ ፕሮግራም እንደ ከተማ አስተዳደር አጠቃላይ በተለይ የሃይማኖት ተቋማት፣ ልዩ ልዩ የህብረተሰብ ክፍሎች፣ በዚህ ያሉ የመንግስት ተቋማት ይህን የጥምቀት በዓል ፍጹም ሰላማዊ ሆኖ እንዲጠናቀቅ ልዩ ልዩ የመንግስት አካላት፣ የጸጥታ ኃይሎች ይህንን ሰላም በሰላማዊ መንገድ እንዲከበር ስላሳለፉ ክብርና ምስጋና ይገባቸዋል። የሚዲያ አካላትም ቢሆን እናንተ ምስጋና ይገባቸዋል። በተለይ ደግሞ አሁን ባለንበት ነባራዊ ሁኔታ አጠቃላይ በአጭር ጊዜ ውስጥ ፕሮግራሞች በተሳካላቸው መንገድ እየሄዱ ነው። አመሰግናለሁ።
አቶ ዮናስ ይትባረክ የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ከልብ ነው የምናመሰግነው። እንግዲህ ተመልካቾቻችን እንግዲህ የጥምቀት በዓል በዚሁ በጎንደር በተለይም ደግሞ አሁን ታቦታት ወደ የአድባራቸው እየተመለሱ ይገኛሉ። በዚህ ሂደት ደግሞ የአካባቢው ማህበረሰብ ክፍሎች፣ ሃይማኖት አባቶች፣ የሰንበት ተማሪዎችና መላ የከተማዋ ነዋሪዎች እንዲሁም ደግሞ የሀገር ውስጥና የውጭ ሀገራት ጎብኚዎችን ጨምሮ በበዓሉ ታድመው ይገኛሉ። እንግዲህ ጥምቀት ለጎንደር አዲስ ነገር ይዞ የሚመጣ ነው። ምክንያቱም በኮሮናና በተለያዩ ጉዳዮች ተቀዛቅዞ የነበረው የቱሪዝም እንቅስቃሴ መነቃቃት የሚያሳይበት በመሆኑ ይህንን የጥምቀት በዓልን ለመጠቀም በተለይም ደግሞ የአካባቢው ማህበረሰብ በእንግዳ ተቀባይነት በጨዋነት ሂደት ነው እንግዲህ ሲከውነው የነበር። ዛሬም እንግዲህ ይቀጥላል። ነገም የቀነ ዘገሊላ እለት አለና ሰሞኑን የጎንደርና አካባቢው በተለይም ደግሞ ጥምቀትን እንደ አንድ የገበያ አማራጭ ተጠቅሞ በመጠቀም በኩል የሚጠብቀው በዓልም ነው በየዓመቱ የሚከውን። በአጠቃላይ የጎንደር ድባብ ይህን ነው የሚመስለው። ዘጋቢያችን ኃይሉ ማሞ ከጎንደር የጥምቀት በዓል ድባብ ስላስቃኘን እጅግ አድርገን እናመሰግናለን። መልካም በዓል ይሁንልህ።